ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ደረጃ ማለት ነው ዛሬ ጨረቃዎች ላይቭ ላይ ይመጣሉ። ብሩኬ ዛሬ ማታ ቲክታክ ላይቭ ላይ እንገናኝ ጀማው ብሎ የፍቅር ምልክት እንዲሁም ደግሞ አፕ አድርጓል እጁን ማለት ነው። ያው መብራት መጦላቸው ይመስለኛል። ከዚህ በፊትም ሊገቡ ያልቻሉት የመብራት ችግር እንዳጋጠማቸው ታውቃላችሁ። መብራት መጥቶ ሊሆን ይችላል ብዬ አስባለሁ። ብቻ ግን ደስ ይለኛል። እኔማ እኮ ብትገቡ ሁሌም ቢሆን ደስ ይለኛል። እንግዲህ ሲመስለኝ ዛሬ ዩቱብ ላይ ሊመጡም ላይመጡም ይችላሉ፣ ሊመጡም ይችላሉ፣ ላይመጡም ይችላሉ። ብዙ ጊዜ ያው በእነሱ ቻናል በማይመጡ ጊዜ ነው ላይቭ ላይ የሚመጡት። እንደምታውቁት በሌላ ሰው ሊመጡ ይችላሉ፣ ግን በእነሱ ላይመጡ ይችላሉ፣ ሊመጡም ይችላሉ። ምንድን ነው ተወዛግብሽ የምታወዛግቢን አንቺ አናታም እያላችሁ ነው አይደለ? አይባልም ግን እኔ የታችሁን አይሰደም። ሲጀመር እኔ መሳደብ የለባችሁም። ለምን እናንተ አትረዱኝም እንዴ? እኔ እኮ ምንድን ነው ውስጤ ላይ እንደዚህ ሊሆን ይችላል የሚለኝ ነገር ለእናንተ ደግሞ መጥቼ ሊሆን ይችላል ላይሆን ይችላል ብዬ ናገራችኋለሁ። ስለዚህ ለምንድን ነው የምትሰድቡኝ? እና ለማንኛውም ዛሬ ቅዱስ ሚካኤል ነው። እንኳን አደረሳችሁ አደረሰን። ጾሙ እንዴት ነው ጋይስ? ጾም እያለቀ ነው። 3 ቀን ምናምን ነው የቀረው፣ ትንሽ የቀን ብቻ እና ደግሞ ቅምጥሌን ልዩትማ ቆንጆ በሀበሻ ቀሚስ እንደዚህ ቁልት ልታደረጋችኋት፣ ብሩኬን ደግሞ ሱፍ አለበሳችሁት። ይመቻችሁ። የምር እነሱ እንደዚህ እንደምታሳምሯቸው ያማረ እንጀራ፣ ያማረ ህይወት፣ የጸዳ ያማረበት የፈካ ህይወት ይስጣችሁ። አሚን በሉ። ሲቀጥሉ ትንሽ ነገር ልበላ ነው። ነገር ስላችሁ ያው አንዳንድ ሰዎች አላችሁ፣ የምሬ ነው ስሬ ስለ እግዚአብሔርን ይሄ ቁም ነገር ነው። ቁም ነገር ስላችሁ ምንድን ነው? አንዳንዴ የእኛን ህይወት ዞር ብለን ያላየ ነው የእኛ ህይወት እንዴት ነው ያለው፣ እኛ ምን ላይ ነን፣ እኛ ምን አይነት ሰዎች ነን ብለን እኛነታችን ቼክ አድርገን ማናቅ ሰዎች የሰውን ማንነት፣ የሰውን ህይወት፣ የሰውን በቃ በጣም እንትን የምናደርግ ሰዎች አለን። ትኩረት አድርገን እንዴት ነው ቀን ሌት ምናምና የሚባሉ ነገሮች አሉ። እነዛን ነገሮች ትኩረት አድርገን በሚያደርጓቸው ነገሮች ሁሉ በሚራመዱት እርምጃዎች በሚያደርጉት እያንዳንዱ ነገር ጥቃቅን ነገርን እያነሳን በዚህ ወጣ በዚህ ተቦጨቀ በዚህ ያለ የምንል ሰዎች አለን እና መጀመሪያ ደረጃ ቆም ብለን እኔ ማን ነኝ፣ እኔ ምንድን ነኝ፣ እኔ ምን አይነት ሰው ነኝ ብለን ትኩረት ብናደርግ ደስ ይለኛል። ከዛ በኋላ ምናልባት ለሰዎች የምንፈርደውን ፍርድ፣ ሰዎችን በዚህ በትልልቁ የምንተቻቸውን ትችት፣ ያው ተፈጥሮ ነው። ትችት ያለበት ሰው ምንድን ነው ይሄ? እንዴት ነው ተፈጥሮ ላትቀይሩ የምትችሉት ነገር አለ አይደለ? እንደዚህ አይነት የሆናችሁ ሰዎች ምንም ማድረግ አይቻልም። ስለዚህ ግን መቀነስ አለባችሁ። ቢያንስ ለመሰላችሁ ተፈጥሯችሁ ባትተውትም ግን ምናልባት ቆም ብለን ማሰብ ስንጀምር ብዙ ምንቀንሳቸው ነገሮች ሊኖሩ ይችላሉ። ትናንት ብሩኬ ብዙ ነገር ተናግሮ ነው ወይስ ቪዲዮን በደንብ አታዳምጡም ነው? እኔ ብሩኬ መሀል መቻችሁ ሰዎች ካላችሁ ምን ታደርጋላችሁ? ከህይወቴ ውጡ አለ። ኦኬ። ምክንያቱም ያው ሲጣሉ እኔ በጣም የሚገርመኝ እንደውም እነሱ ሲናገራሉ ብዙ ጊዜ ብሩኬ ምን አለ፣ ብዙ እህቶቻችን አብረን እንድንሆን እንደሚፈልጉት ሁሉ ብዙዎቹ ደግሞ እንድንለያይ ይፈልጋሉ ብሏል። እሱን ደግሞ እያየን እኮ ነው። ሲጣሉ ብሩኬን ይዛ በጭቅጭቅ ያደርጉታል። እሱ እንደዚህ ነው ማደርገው እንደዚህ ነው የሚሆነው ምናምን ብለው ማለት ነው። ቅምጥሌ ነው እንደዛው። ሲታረቁ ደግሞ አሪፍ ሰው ይሆናሉ። ሲጣሉ ደግሞ እንደዛው የሆነ ለማጣላት ደግሞ የምትጠቀሟቸው ቃላቶች አሉ ታውቃላችሁ። ፔብሊክ ላይ እንደዚህ ፖስት ተደርጎ ምናቸው አሉ። ውስጥ ለውስጥ ደግሞ እየሄዱ የሚጽፉላቸው ጽሁፎች አሉ። ገብቷችኋል አይደለ? የሰው ልጅ ፍቅር ላይ እኮ ጸብ አለ፣ ግጭት አለ። ሁልጊዜ ፍቅሬ ማሬ የሚባባል ነገር የለም። ትጋጫላችሁ፣ በጊዜው የምትጋጩት ግጭት ሊኖር ይችላል ይሆናል አይደለ? ማያስማማችሁ ነገር በሀሳብ አለመስማማ ሊሆን ይችላል። በሁኔታዎች ምናምን ነገር ግድ ነው። የሰው ልጅ አብሮ ሲኖር ብዙ ነገሮች እንዴት ነው እንደውም እኮ ሲጀመር ማለት ነው አሁን ባልየውም ሚስትየዋም ከተለያየ ብሔር ብሔረሰብ እና ከተለያየ ቤተሰብ ነው አይደል ያደግነው። አስተዳደጋችን ይለየናል። የሴትነት የወንድነት ባህሪ ያለ ምናምን በጣም ብዙ ነገሮች እንደውም ያን ነገር ተስማምቶናል። ሰው ፍቅርም ትዳር የሚኖረው ብሩኬ ትናንት ሰምታችሁታል። ሚስቴ እያለ ነበር። በቃ የኔ ሚስቴ የኔ ውድ ሚስት በጣም አመሰግናለሁ ምናምን እያላት ነበረ ለእያንዳንዱ ነገር። ገብቷችኋል? በየሰዓቱ መመሰጋገን ወይ ደግሞ ምንድን ነው እንደምትዋደዱ መነጋገር ባይጠበቅባችሁም ግን አንዳንድ ሰዎች መስመር ሊያልፉ ሲሉ መስመር ማስያዝ ደግሞ ግድ ነው። ቅምጥሌም ካልተመቸቻችሁ ማትመቻችሁ ከሆነ ከህይወቷ የምትሰራላችሁ ከህይወቷ ውጡ ብሏል ብሩኬ። ምክንያቱም እንደዚህ ሊል የቻለው ምንድን ነው ስለሚያይ። አሁን ቅምጥሌም ኢንቦክስ ብታዩ ብሩኬም ኢንቦክስ ብታዩ ምን ያክል በዝቶ ሊሆን እንደሚችል አስቡት። እንደማይመለስላችሁ ያወቃችሁ ማለት በቃ አሁን በተለይ አይደለም ስራ ላይ ሆኖ ኖርማሊ ለእያንዳንዱ ሰው እንዴት ነው ቴክስት መመለስ በጣም ነው የሚከብደው። ኦኬ ሶ ያንን እንኳን እያወቃችሁ ግን ልታነብቆ ትችላላችሁ፣ ልታዩ ትችላላችሁ። ባትፈልጉ
እንደዚህ ሁሉ ታዩ ትችላላችሁ። ሃይላይቱ ምናምን ነገር ማንም እንደጻፈላችሁ ምናምን፣ ግን የዛን ሁሉ እያንዳንዱ ሰው አትመልሱ። ኦኬ ግን ይታያል እላችሁ ፈልጌ ነው። እና ይሄ አንዳንዴ ከውስጥ ያለው ነው ወደ ውጭ የምናወጣው። ከውስጣችሁ ያለ ክፉነት መጥፎነት ነው አይደለ ወደ ውጭ ገንፍሎ የሚወጣው። ከውስጣችሁ ያለ መልካምነት ጥሩ ነገር መስራት የምፈልጉት ነው ደግሞ ወደ ውጭ ገንፍሎ የሚወጣው እንጂ ማንም ሰው ውስጡ ክፉ ሆኖ ላዩ ጥሩ ወይ ደግሞ ውስጡ እንደውም ምን ሊሆን ይችላል መስላችሁ? አንዳንዴ ውስጣቸው ጥሩ ሆኖ ውጫቸው መጥፎ ሊሆን ይችላል። አንዳንዴ የሆነን ሰው ከእናንተ ለማራቅ ምናምን ስትሉ፣ አንዳንዶች ደግሞ ውስጣቸው መጥፎ ሆኖ ውጫቸው ደግሞ ጥሩ ሊመስል ይችላል። ለማስመሰል ሰውን ለመቅረብ ኦር የሆነ ነገር ለማድረግ እንጂ የውስጥ ነው ወደ ውጭ የሚወጣው እንጂ የውጭ ወደ ውስጥ አይገባም። ኦኬ ስለዚህ ጥንቃቄ አድርጉ። ምን ልላችሁ ነው ይህንን እያወራችሁ ምንድነው? ብዙ ኮሜንቶች ትናንት ደግሞ ጀመረሽ ፍቅር እንትን ሳይሉ ምናምን እያላችሁ አልነበረ? ቅምጥሌን ጀመረሽም አልጀመረሽም ቢላት የሚያምርበት ባሏ ነው። ሲቀጥል ደግሞ አታቋትም አታቃችሁ። ኦኬ የሆነ የሰው ልጅ ጀመረሽም እንደዚህ ምናምን ሊባል የሚችለው በአካል የምታውቁት ሰው ሆኖ በየጊዜው ጨቅጫቃ ሲሆን፣ ለጎረቤት ማይመች ሲሆን፣ ለባሉ ማይመች ሲሆን ወይ ደግሞ ለሆነ በቃ ለመቀራረብ ማይመች ሰው ሲሆን ጀመረሽ ይባላል። እዚህ ጋር ግን እየሰሩ ያሉት ስራ ነው። ምንም አይነት ስራ ቢሰሩ ደግሞ ለመኖር ነው። ቅድም ተናግሬዋለሁ። እያንዳንዱ ነገር ከሰው እጅ ላለመጠበቅ ህይወትን ለመምራት ሲባል ሊያደርጉ የሚችሉት ነገር ሊኖር ይችላል። ምናልባት ሊያስቀጥሉ ፈልገው ሊሆን ይችላል እንደዚህ አይነት ነገር ሲናገሩ የነበረው። ግን ከመጀመሪያው እስከ መጨረሻው በደንብ አድርጋችሁ ስታዳምጡ መግባባት ስለ ቪዲዮ አይዲያ ለመስጠት ምናምን ሊሆናችሁ ይችላል። ግን አንዳንዴ መጀመሪያውን ሰምታችሁ ወይ መጨረሻውን ሰምታችሁ ለፍርድ ትሮጣላችሁ። ገባችሁ አይደለ? እዚህ ጋር ከዛ ብዙዎቻችሁ የትናንቱን አይታችኋል። መጀመሪያ ሮማንቲክ ነበር እኮ ማይላ ምናምን የኔ ፍቅር የኔ ሚስት ምናምን መሳሳም አለው ምናምን ነገር መሳሳሙን በቃ ለየት ያለ ነው። ኦኬ ግን መጨረሻው ላይ ደግሞ እንዳያችሁት እንግዲህ እንትን ሆነ። ምንድን ነው የሚባለው? ፍቅርን አሳይተው ነው እሱን ባጭሩ ማለት ነው። እና ብቻ የምቻቸው ይበቃችኋል። በአንድ ቪዲዮ ፍቅርና ጸብ አይተናል። ሁል ቀን እንደዚህ አይደለም አይደል? ሁል ቀን ወይ ፍቅር ፍቅር ብቻ ነው ወይ ጸብጸብ ብቻ ነው። ስለዚህ በአንድ ድስት ሁለት ወጥ ተሰራ እንደማለት ነው። እኔ እንግዲህ ከምሬ ነው። ለማንኛውም ቆም ብላችሁ አስቡ። ቶሎ ለሰው ልጅ ለመፍረድ እንትን አትበሉ። የሆነ ከመነጋገር ነው ያልተገባቡት። ትናንት አይታችኋል። የሆነ ነገር ብሩኬ ሲያስረዳት የሆነ ነገር ቅምጥሌ ማስረዳት ፈለገች ምናምን። ኦኬ ሀሰን ከህይወታቸው መውጣት አለበት ያላችሁትን እኔም ተስማምቼበታለሁ። ምክንያቱም ሁሉም ሰው ጓደኝነት ነው። ከዛ ውጭ ይህ ጓደኛ ተብሎ ሲቀርብ ስለ ቤተሰቦቻችሁ ገብቶ መፈትፈት፣ ስለ ፋሚሊ ወይ ደግሞ ስለ ትዳራችሁ ምናምን ነገር አስፈላጊ አይደለም። እሱን ነገር ስለ ስራችሁ እንኳን የሆነ ለእናንተ ያዋጣኛል ብላችሁ የምትሰሩትን ስራ ያዋጣሽም እንደዚህ ነው ምናምን የሚላችሁ ነገር እንኳን ከሆነ ልክ አይደለም ሁላ ማለት ነው። ስለዚህ አደብ ግዙ። የሆነን የሰውን ልጅ ለመናገር ከመፍጠን በምን አንግል ነው እንደዚህ ያለችው፣ በምን አንግል ነው እንደዚህ ያለው ብሎ ቆም ብሎ ማሰብ። ስለዚህ ብሩኬ ትናንት እንደዚህ እንደምትሉ ራሱ ገብቶታል መሰለኝ። ከባለፈውም ለመናገር ፈልጓል ያለፈውን፣ ከዛ ለዛሬያችሁ ደግሞ መናገር ፈልጓል። ስለዚህ በማያገባን ነገር ጥልቅ ከምንል ዝም ማለት። አንዳንዴ ራሳችን የምናስከብረው ራሳችንን። በቃ ምንድን ነው የሆነ ጽሁፍ ያነበብኩት አለ። ምንድን ነው ዝንብን አፈጣጠሯ ሳይሆን ያስናቃት አዋዋሏ ነው ብለዋል። ኦኬ ተፈጥሮ የሁላችንም ተፈጥሮ ትክክል ነው። ግን የምንውልበት አሁን ዝንብ በቆሻሻው ነው ስትሯሯጥ ምትውሉ አይደለ? ንብ ደግሞ ያስከበራት ምትውልበት ነው። አበባዎች ጋር ነው የምትውለው። የምታመርተውም ወርቅ የሆነ ነገር ነው። ለዛ ሁሉም ሰው አፈጣጠሩ ወይ አሁን አንዳንድ ሰዎች ወይ ይችን ለምንድን ነው የተወደደች አታምርም ወይ ደግሞ አያምር ምን ነው የተወደዱ ምናምን ይባላል። ግን ከሚሰራቸው ስራዎችና ከሚያደርጋቸው ነገሮች ከሚናገራቸው አነጋገሮች። ኦኬ ስለዚህ አሁን አንዳንድ ሰዎች ለምን ተወቀስን፣ ለምን እንደዚህ ተባልን፣ ለምን ተናገራችሁ? ትናንት ደግሞ ስማችሁን ጠርቶ የተናገረ ይመስል ብሩኬ አንዳንድ ሰዎች የሆነ ነገር እያላችሁ ነበር። ሳይጠሩሽ አቤት የኛ ጎረቤት አሉ። ሳይጠሯችሁ አቤት አቤት ምትሉ ያለበት ይበንበት ነው ማርዬ። ፈስ ያለበት ዝላ አይችልም ብሏል ብሩኬ። ትናንት እኮ ነው። እና ያለበት ምንም ቢሉት ምንም ማለቱን አያውቁም። ስለዚህ እንትን ሳትሉ ማንም የሚናገራችሁ ራሳችሁ ያደረጋችሁትን ነገሮች። ስለዚህ ልክ እንደ ዝንብና እንደ ንቦች ንብ ሁኑ፣ ዝንብ አትሁኑ። ኦኬ ለመከበር ማለት ነው። እሱ ነው ላችሁ ፈልገው። ሌላ ምንም ማለት አልፈልግም። በተረፈ ሬዲ ሆኑ። ማታ ላይ ይመጣሉ። ዩቱብ ላይም ሊመጡ ይችላሉ። አላቅም እሱን ይመጣሉ ማይመጡም ብዬ መወሰን አልችልም። ብቻ ግን አብረን ምና ይሆናል። ወዳችኋለሁ። እስከዛ መልካም ቆይታ ይሆንላችሁ። በስማም የቅምጥሌ እንትን እንዴት እንዳማ ቅምጥሌ በዚህ ፎቶ ማለት ነው ይመስለኛል ያሸንዳ እንትን ትሰራለች ብዬ አስባለሁ። የዛሬ ዓመት ነው አይደለ? ምንድነው ሀፍታይ ወርቄ አለ ምናምን እያለች የመጣችው ይመስለኛል። የዛሬ ዓመት ነው መሰለኝ። እና በዚች እንትንሽ ማለት ነው በዚህ ጸጉር የሆነ በቃ እንደዚህ ቁልስ ልትብለሽ፣ ያው ጸጉሩ ይቆያል እኮ ሌላ ጊዜ መሰራት ስትፈልግ ትሰራዋለች፣ ችግር የለውም።
ግን የሆነ ነገር የሆነ ፎቶ እስኪ ልቀቁ። የሆነ ፎቶ ቀረ እኮ እንዴ! እኔ የምለው ማን አትልቀቁ ብሏቸው ነው ፎቶ ዩቱብ ላይ። በፊት እኮ ዛሬ ማታ ይጠብቁ እየተባለ ይለቀቅ ነበር። ለምንድን ነው እሱ ነገር ያቆሙን? ያልገባኝ ፎስቱ እንጂ በዛው ልቀቁ። ቪዲዮ ከሰራችሁ አይቀር ቪዲዮ ትሰራላችሁ፣ ፎቶ ይለቀቃል። ከዛ በቃ አዳሚ ስንጨፍር እንውላለን ምናምን ነገር። ግን ደግሞ ሰርፕራይዝም አሪፍ ነው። ዝም ብሎ እንደዚሁ ፖስት ማድረግም አሪፍ ነው ብዬ አስባለሁ። ለማንኛውም መልካም ቆይታ ይሁንላችሁ። ደህና ዋሉልኝ። መልካም ጊዜ ባይ